ሰላም ጤና ይስጥልኝ ኢትዮ ማርኬት ቤተሰቦች እንደምን አላችሁ? ዛሬ በአዲስ አበባ የመኪና ገበያ ላይ ማንም ደፍረው የማይናገረውን ነገር ግን በየቀኑ በሺዎች የሚቆጠሩ የውሆች በሚሊዮን የሚቆጠር ብር እየበላ ያለውን አዲሱንና የተሰወረውን የድለላ ማጭበርበሪያ ዘዴ በአደባባይ ይፋ እናደርጋለን። በተለይም ሰሞኑን ኤሌክትሪክ መኪኖች ከቀረጥ ነፃ ወይም ታክስ ፍሪ መግባታቸውን ተከትሎ በገበያው ውስጥም እየተካሄደ ያለውን ድራማ እጅግ የሚያስደነግጥና ልብ የሚሰብር ነው። መኪና ለመግዛት አስባችሁ ከሆነ ወይም ደግሞ እጃችሁ ላይ ያለውን ጥሬ ገንዘብ ይዛችሁ ወደ ገበያ ከመውጣታችሁ በፊት ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ ካላያችሁም ወደዱም ጠሉም የአጭበርባሪዎች ሲሳይ መሆናችሁ አይቀሬ ነው። ሁላችንም እንደምናውቀው መንግስት የነዳጅ ፍጆታን ለመቀነስ የውጭ ምንዛሬ እጥረትን ለማቃለልና የአየር ብክለትን ለመከላከል በሚል የኤሌክትሪክ መኪኖችን ያለምንም ቀረጥ ወደ ሀገር ውስጥ እንዲገቡ ትልቅ እድል ፈጥሯል። ይህ ውሳኔ የመኪና ዋጋን ይቀንሳል፣ መካከለኛ ገቢ ያለው ዜጋ መኪና ባለቤት ይሆናል ተብሎ ትልቅ ተስፋ የተጣለበት ቢሆንም በተግባር ላይ ግን በየመንገዱ የሆነው ፍጹም ተቃራኒ ነው። አንዳንድ ስግብግብ አስመጪዎችና ሰንሰለት ደላሎች ከቀረጥ ነፃ የመብት እድል ተጠቅመው መኪናዎችን በውጭ ሀገር ከሚሸጥበት ትክክለኛ ዋጋ በላይ እጥፍና 3 እጥፍ በመጨመር የዋሁን ህዝብ እየበዘበዙ ይገኛሉ። ቀረጥ ቢቀርም የመኪና ዋጋ ግን ከመቀነስ ይልቅ ሰማይ እየነካ የመጣበት ዋናው ሚስጥር አደገኛ ሴራ ነው። ይህ አዲሱ ማጭበርበሪያ የሚጀምረው የት እንደሆነ ያውቃሉ? ከታዋቂዎቹ የቴሌግራም ቻናሎች፣ የቲክቶክ ቪዲዮዎችና የተለያዩ የማህበራዊ ሚዲያ ገጾች ላይ ነው። በየቀኑ በስልኮ ስክሪን ላይ የምታዩቸው ውብና የሚያንጸባርቁ የመኪና ፎቶዎች በስተጀርባ ትልቅ የዋጋ ድብብቆሽና የተደራጀ ሴራ አለ። የአንድን የኤሌክትሪክ መኪና ዱባይ ወይም ቻይና ላይ በስንት ሺህ ዶላር እንደተገዛች፣ የትራንስፖርት ወይም የባህር መጓጓዣ ወጪ ምን ያህል እንደሆነና በዚህ ሀገር ውስጥም ያለ ቀረጥ ስትገባ ምን ያህል ንጹህ ወጪ እንደወጣባት በግልጽ የሚያሳይ የዋጋ ተመን በገበያ ላይ የለም። ደላሎች ይህን የመጨረሻ ክፍተት ተጠቅመው መኪናውን በውጭ ሀገር እጅግ ውድ እንደሆነና አሁንም በአስቸኳይ ካልገዛችሁ ገበያው ሊጨምር ነው፣ መንግስት ፖሊሲ ሊቀይር ነው በሚል የሐሰት ስጋትና ድንጋጤ ይፈጥሩባችኋል። ሰውም ገንዘቤ እንዳይረክስ በሚል ፍርሃት ሳይመረምር በሚሊዮን የሚቆጠር ብሩን ይረጫል። ትልቅና አዲሱ የድለላ ዘዴ ደግሞ መኪናው ገና ባህር ላይ ነው ወይም ጅቡቲ ደርሷል በሚል ሰበብ ከገዢዎች ቅድመ ክፍያ ወይም አድቫንስ መቀበል ነው። በዚህ ጊዜ መኪናው ሙሉ በሙሉ ከቀረጥ ነፃ የመጣ መሆኑን እያወቁ የጉምሩክ ሂደት አስቸኳይ ሆኖብን ነው ወይም ደግሞ በጅቡቲ በኩል የተወሰኑ ክፍያ ጨምሮብናል በሚል ሰበብ መኪናው ገና አዲስ አበባ ሳይገባም በስልክ የዋጋ ጭማሪ ያደርጉባቸዋል። ገዥም የገባበትን የቅድመ ክፍያ ገንዘብ ላለማጣት ሲል ብቻ ወይም ሙሉን ካፈረሰ ገንዘቡ እንደማይመለስበት ሲነገረው የተጠየቀውን ተጨማሪ በሚሊዮን የሚቆጠር ብር ለመክፈል ይገደዳል። ይህ በቀጥታ የሰዎችን የስነ ልቦና በመጫን የሚደረግ ዘመናዊ ቅሚያ ነው። አሁን ደግሞ ይበልጥ ወደ ረቀቀውና ወደ ከባዱ ማጭበርበሪያ እንለፍ። እሱም የውሸት 0 ኪሎ ሜትር ማጭበርበሪያ ነው። በአሁኑ ሰዓት በአዲስ አበባ ገበያ ላይ አዲስ መኪና 0 ኪሎ ሜትር ተብለው የሚሸጡ በርካታ የኤሌክትሪክ መኪኖች እውነታቸው ሌላ የሆነ ነው። እነዚህ መኪኖች በውጭ ሀገር በተለይም በቻይና ትላልቅ ከተሞች ወይም ለረጅም ጊዜ በታክሲነት የተሰማሩ ወይም በብዛት ተነድተው ባትሪያቸው አካላቸው የደከሙ መኪኖች ናቸው። አጭበርባሪዎች እነዚህ መኪኖች በርካሽ ዋጋ ከገዙ በኋላ የኮምፒውተር ሶፍትዌሮችን በመጠቀም በመኪናው ሰሌዳ ላይ ያለውን የኪሎ ሜትር ቆጣሪ ወደ 0 ያወርዱታል። ከዚያም ውጫዊ አካሉን ቀለም ቀብተውና ፑልሽ አድርገው አዲስ ሽታው ያለቀቀ መኪና አስመስለው በሚሊዮኖች ይሸጡታል። ገዢው አዲስ መኪና ገዛው ብሎ ይደሰታል። ነገር ግን ጥቂት ወራት ውስጥም የባትሪው አቅም በከፍተኛ ሁኔታ ሲወርድ ወይም መኪናው መንገድ ላይ መቆም ሲጀምር ነው እውነታው የሚገለጥለት። ይህን ማጭበርበሪያ ለመለየት መኪናውን ከመግዛቱ በፊት በዘመናዊ ኦቢዲ ማሽኖች ዲያግኖስቲክ ታሪኩን በሚገባ መፈተሽ ግዴታ ነው። ከዚህ በተጨማሪ በየሾሮሞችና በማሳያ ክፍሎች አካባቢ በጥሬ ብር ወይም በካሽ ብቻ ካልሆነ አንሸጥም የሚል ትልቅ ግትርነት ይስተዋላል። መኪና በባንክ ብድር ወይም በቼክ ለመግዛት ስትጠየቁ ዋጋው እንደሚጨምር ወይም ጨርሶ እንደማይሸጥላችሁ ይነግራችኋል። ይህ ለምን የሚሆን ይመስላችኋል? ዋናው ሚስጥር አስመጪዎችና ደላሎች መኪናውን ከቀረጥ ነፃ ያገቡበትን ትክክለኛ ዋጋና የሚያተርፉትን የተጋነነ በሚሊዮን የሚቆጠር ትርፍ በባንክ ሂሳባቸው ላይ እንዳይታይ በመሸሸግ መንግስትንም ታክስ ለመሰወር የሚያደርጉት ሴራ ነው። ይህ አሰራር ገዢውን ለከፍተኛ ደህንነት ስጋት ከመዳረጉም በላይ ህጋዊ ገንዘብ ዝውውር ባለመኖሩ ነገ መኪናው ላይ ችግር ቢፈጠር በህግ ለመጠየቅ እጅግ አስቸጋሪ ያደርገዋል። ይህ በእንዲህ እንዳለ መኪና ገበያው ወደፊት ሙሉ በሙሉ ሊያናውጠው የሚችል ሌላ ትልቅ አገራዊ ክስተት አለ። እሱም ኢትዮጵያ ወደ ዓለም ንግድ ድርጅት ወይም WTO ለመግባት የምታደርገው ሰፊ ድርድርና አጠቃላይ የንግድ ፖሊሲ ለውጦች ናቸው። ሀገራችን የዚህ ድርጅት አባል ስትሆን የንግድ ህጎችና የጉምሩክ ቀረጦች በዓለም አቀፍ ስምምነቶች መሰረት እንዲስተካከሉ ይገደዳል። ይህ ማለት ወደፊት
የመኪና ገበያው ላይ አሁን ያለው የሞኖፖሊ ወይም የተወሰኑ አስመጪዎች የበላይነት ሊሰበርና ገበያውም ለውጭ ሀገር ትላልቅ ኩባንያዎች ጭምር ክፍት ሊሆን ይችላል። ይህ ሲሆን አሁን በደላሎች የተጋነነው የመኪና ዋጋም በአንድ ጀንበር ቁልቁል ሊምዘገዘግ የሚችልበት እድል ሰፊ ነው። ስለዚህ አሁን ያለውን ሕግ ብቻ አይተው ሳይመረምሩ በውድ ዋጋ መኪና የሚገዙ ሰዎች ወደፊት ትልቅ ዋጋ መውረድ ሲመጣ ከፍተኛ ኪሳራ ሊገጥማቸው ይችላል። ሌላው በአዲስ አበባ የመኪና ማሳያ ክፍሎች ወይም ሾሮሞች አካባቢ የሚስተዋለው ዘዴ የመኪኖችን ሞዴልና አማራጮችን ወይም ኦፕሽኖችን በማጭበርበር ነው። ለምሳሌ የአንድ መኪና ዝቅተኛ ኦፕሽን ወይም ሎው ኦፕሽን የሆነውን ሞዴል ይዘው ይመጡና ውጫዊ ገጽታውን፣ ስክሪኑን ወይም ቅይጥ ጎማውን በመቀየር ፉል ኦፕሽን ነው በማለት በሚሊዮን የሚቆጠር ብር ልዩነት ይሸጡታል። ገዢው በቴክኖሎጂ ላይ በቂ እውቀት ስለሌለው ብቻ ይህን የኦፕሽን ልዩነት ሳይረዱ ከፍተኛ ገንዘብ ይበላሉ። ይህ ክፍተት ተጠቅመው የሚበለጽጉ የድለላ ሰንሰለቶች በአዲስ አበባ እንደ እንጉዳይ ፈልተዋል። ታዲያ ከዚህ ሁሉ የተሰወረና የተደራጀ ማጭበርበሪያ ራሳችሁን እንዴት ትጠብቃላችሁ? የመጀመሪያውና ዋነኛው ሕግ ማንኛውም መኪና በፎቶ ብቻ አይታችሁ ወይም ገና መንገድ ላይ በሚል ፌዴራላዊ ወሬ ገንዘባችሁን በቅድመ ክፍያ መልክ በፍጹም አለመስጠት ነው። መኪናው አዲስ አበባ ገብቶ በአካል አይታችሁ በታመነ ባለሙያ ወይም መካኒክ አስፈትሻችሁ የሻንሲ ቁጥሩና የባለቤትነት ዶክመንት ማረጋገጫውን በህጋዊ መንገድ ሳታረጋግጡ የምታደርጉት ማንኛውም የገንዘብ ዝውውር ለአደጋ ያጋልጣችኋል። መኪናው የመጣበትን ትክክለኛ ሀገር የገበያ ዋጋ በኢንተርኔት ላይ በነፃ የሚገኙ ድረገጾችን በመጠቀም ራሳችሁ ማረጋገጥ ትችላላችሁ። ከአስመጪዎች የሚሰጣችሁን ዋጋ በውጭ ሀገር ካለው ዋጋ ጋር በማነጻጸር ትክክለኛውን ትርፍና የተጋነነ ዋጋ መለየት ቀላል ነው። ገንዘቡን በጥሬ ብር ይዘው ከመቀመጥ መኪና መግዛት ሀብት ይዛል የሚለው አስተሳሰብ ትክክል ቢሆንም በአጭበርባሪዎች እጅ ከወደቁ ግን ያከማቹት ሀብት በአንድ ጀንበር አመድ ሊሆን ይችላል። ስለዚህ ሁልጊዜም ግብይት ሲያደርጉ ህጋዊ ውል ያላቸውን ቋሚ አድራሻና ታማኝነት ያላቸውን ድርጅቶች ብቻ በመምረጥ ግዴታ ነው። ደላላው ምንም ያህል ቢምልና ቢገዘት ከህጋዊ ሰነድና በአካል ፍተሻ ውጪ ምንም አይነት ዋስትና እንደሌላችሁ ልታውቁ ይገባል። እኛ በኢትዮ ማርኬት ቻናላችን ሁልጊዜም እውነተኛውን ያልተበረዘውንና የብዙዎችን ጥቅም የሚያስጠብቀውን የመኪና ገበያ መረጃ ለእናንተ ለማድረስ እንተጋለን። ወደፊትም የእያንዳንዱን መኪና ትክክለኛ የገበያ ዋጋ፣ ከቀረጥ ነፃ መብት ጀርባ ያሉትን አዳዲስ ሚስጥሮችና የባንክ ብድር አሰራሮችን ማጋለጣችን እንቀጥላለን። ይህ ቪዲዮ ለወዳጅ ዘመዶ ትልቅ አይን ከፋች ትምህርት ስለሚሆን አሁኑኑ ሼር ማድረጋችሁን አትርሱ። የዛሬው መረጃችን ለእናንተ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ድጋፋችሁን አሳዩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜም የሚለቀቁትን አንገብጋቢ መረጃዎች በፍጥነት ማግኘት ትችላላችሁ። የእናንተስ ተሞክሮ ምንድነው? በማህበራዊ ሚዲያ ላይ መኪና ለመግዛት ሞክረው ያጋጠማችሁ ፈተና ካለ ኮሜንት ላይ አካፍሉን። እርስ በራሳችን እንማማርበታለን።